ሄሎ አቤላ፣ እንዴት ነህ? ደህና ነህ? ምን ሆኜ እንደሆነ አላውቅም፣ በጥያቄ አጣደፍኩት። ኧረ አረጋጋው፣ ምንሽ ያልቃምሽም መሰለኝ አለኝ። አዎ አልኩት። እና እኔ አፏን በል ምንሽ፣ አንቺም ነሽ የቀረሽው፣ ነይ በቃ አለኝ። እሺ መጣሁ ብዬ ስልኩን ዘጋሁት። ዞር ስል ሰላም በር ላይ ቆማለች። በጣም ነበር የደነገጥኩት። ወዴት ልትሄድ ነው አለችኝ ኮስተር ብላ። የትም አልኳት። መጣሁ ስትል እኮ እየሰማሁ ነበር አለችኝ በንዴት። በቃ አሁን ቀረሁ ብዬ ወደ ቤት ልገባ ስል መንገድ ዘጋችብኝ። ሰላሚና አውቃለሁ ለእኔ አስበሽ ነው ይገባኛል፣ ግን ምንም ግን የሚባል ነገር የለም፣ ስልክህን ስጠኝ ብሎ እጇን ዘረጋች። ለምን አልኳት ተደናግጬ። እያዘዝኩ ነው ብላ እጄ ላይ ያለውን ስልክ ወሰደችው። አልታገልኳትም፣ አላስቆምኳትም፣ ዝም አልኩኝ። ፓስወርዱን ነግሬያት ይዛ ወደ ውስጥ ገባች። ተከትያት ገባሁ። ቁርስ ቀራርቦ ነበር። እማዬ አመስግና በላን። ቡና ተፈላ። ቤቱ ሙቅ ሙቅ አለ። እኔ ግን ከራሴ ጋር ትግል ላይ ነበርኩኝ። የምር ቅድም ልሄድ ነበር? ምን ማለት ነው? እየተመለስኩ አይደል እንዴ? ድጋሜ ትላንትና ልደግም? ከራሴ ጋር ሙግት ጀመርኩኝ። አንተ ይሳቅ አለችኝ ሰላም። ድንግጥ አልኩኝ። አቤት አልኳት። እንካ እንጂ ቡናህን አለች። የግዴን ፈገግ ብዬ ተቀበልኳት። ምን ነው የኔ ልጅ አለችኝ እማዬ። አረ ምንም እማዬ አልኳት። ቡና ጠጥተን ጨረሰን። አንዴ መጣሁ ብላ ወጣች ሰላም። ልጄ ግን ደህና ነህ? ምን እያሰብክ ነው ብላ ጠየቀችኝ። ደህና ነኝ እማዬ፣ የሆነች ሀሳብ ውስጥ ሆኜ እኮ ነው አልኳት። የኔ ልጅ ሴጣንኛን በሀሳብ ነው ሊያሰምጠን የሚሞክረው። በሰውም በምንም ከሀሳባችን ከእቅዳችን ሊያጎልን ይጥራል እና ተጠንቀቅ አለችኝ። እሺ እማዬ ብዬ ዝም አልኩኝ። ለትንሽ ጊዜ ዝምታ ሰፈነ። እኔ ምልሽ እማዬ አልኳት። ወይዬ አለችኝ። እንደ በፊቱ የምሆን ይመስልሻል? በጣም እኮ ወድቄያለሁ አልኳት እምባ እየተናነቀኝ። የሳምሶንን ታሪክ ትዝ ይልሃል አለችኝ እማዬ። ጭንቅላቴን በአዎንታ ከፍ ዝቅ አደረግኩኝ። መሳፍንት 16:30 ላይ በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ ይላል። አየህ የኔ ልጅ፣ ሳምሶን ጀግና ነበር። ነገር ግን በውድቀቱ እግዚአብሔር እንዲያስበው ከለመነ በኋላ የገደለው ሕዝብ ብዙ ነበር እና አንተም እግዚአብሔር እንዲያስብህ ለምነው። ከወደቅበት ስትነሳ ድልን አድርገህ ትነሳለህ። የኔ ልጅ ውድቀት እኮ ጥሩ ነው፣ መጥፎ በዛው ወድቆ መቅረት ነው አለች። ልክ ነሽ እማዬ፣ አመሰግናለሁ ፈገግ ብዬ። ከዛም ሰላም ወደ ቤት ገባች። ምን ነው ሰላሜ በዛው ቀረሽ እኮ አለቻት። ትንሽ ሳላስበው ወሬው ረዘመብኝ እኮ አለች ፈገግ እያለች። እኔም ፈገግ አልኩኝ። ሰላም ማለት ቀበጥ፣ አስተዋይ፣ ቁም ነገረኛ ነች። እንኳንም ያኔ ከእርሷ ጋር እንዳገለግል እግዚአብሔር ረዳኝ። እኔ የምልህ ይዜ አለችኝ ሰላም። ወይዬ አልኳት ወደ እሷ እየዞርኩ። ዛሬ ሙሉ ቀን አብረን ከኔ ጋር ብታሳልፍስ ምን ይመስልሃል አለች። አረ ውሰጂው፣ ቤት ቁጭ ብሎ ምን ይሰራል አለቻት እማዬ። በቃ እንዲሁ በነፃ ልትሰጫት ነው አልኳት። አንተ ወረኛ፣ ተነስና ልብስህን ቀይር፣ ወሬ አታብዛ አለች እማዬ። ኦሆ አይ እናንተ ልጆች ብላ ወደ ውስጥ ገባች። የዛን ቀን አዝናናችኝ፣ ጋበዘችኝ፣ ጨዋታ ተጫወትን ምናምን እና ከነበርኩበት ስሜት እንደወጣ አደረገች። በጣም ነበር የቀለለኝ። ማታ ነበር የተለያየ ነው። ቤቷ ሸኝቻት እኔም ወደ ቤት ገባሁ። ቤት ስገባ ነበር ትዝ ያለኝ ዛሬ ለካ እማዬ ህብረት አላት። በር ላይ ብዙ ጫማዎች አሉ። በሩን አንኳኩቼ ገባሁ። እማዬ ስታይ ይሳቄ መጣህ እና ሰላም በላቸው አለች። አንድ ባንድ ሰላም ብዬ ቁጭ አልኩኝ። ፕሮግራም እንኳን አልቆ ነበር። ቆሎ ምናምን እየበሉ ነበር የደረስኩት። እትዬ የውብዳር የሚባሉት ሴት እስኪ አንዴ ቆሎን አነሳሱትና ያገኘው መዝሙር ክፈቱልኝ እንጸልይ አለች። እማዬም ምን የሚለው ክፈትልሽ አለቻት። መንገዴን አደራ የሚለውን ብላ ሁላችንም እንድንበረከክ አዘዘችን። ባለፈው ዘመኔስ ብዙ አጥፍቻለሁ፣
ወድቻለሁ ፍቅርኔ ተሞላ ባታግዘኝ ኖሮ እንዴት ይዘለቃል በዚህ ምድር ኖሮ አሁንም ጌታዬ መንገዴን አደራ ታዳጊ አንተ ነህ በሚያገኘኝ መከራ ታዳጊ አንተ ነህ በሚገጥመኝ እጇን ልቤ ላይ አድርጋ መጸለይ ጀመረች። እምባዬ ዝም ብሎ ይወርዳል። የምትናገረውን ንግግር ልቤን እንደ ጦር ይወጋኛል። ከልቤ እንስፍስፍ ሲል ይሰማኛል። ቃል ማውጣት አቅቶኝ እምባዬ ብቻ ነበር የሚወርደው። እግዚአብሔር እንደገና መውደድ እንደገና ማክበር ይችልበታል። ሰው ድጋሚ መውደድ ድጋሚ ማክበር አያውቅም። እግዚአብሔር ግን የእንደገና አምላክ ነው አለች። ረጅም ሰዓት ነበር የተጸለየው። በእውነት እግዚአብሔር ዘመናቸውን ይባርክ። ድንቅ ጊዜ ነበረ። እየመሸ ስለነበር ጸሎታችንን ጨርሰን እነሱም ወደ ቤታቸው ሄዱ። እኔም ደክሞኝ ስለነበር እማዬን ለጸሎት ስትነሳ እንድትቀሰቅሰኝ ነግሬያት መኝታ ቤቴ ገብቼ ተኛው። የሰላም እንቅልፍ ነበር የወሰደኝ። 11 ሰዓት ላይ እማዬ መታ ቀሰቀሰች። ያኔ ነበር የነቃሁት። ከአልጌ ወርጄ በርከክ ብዬ መጸለይ ጀመርኩ። ውስጤ በቃ መጸለይ መጥገብ አልቻለም። አንድ የማውቀው ነገር ቢኖር የእግዚአብሔርን ልጅ እጅ ከልቤ እንደፈለግኳት ነው። የምታጽናናውን፣ የምትረዳውን፣ የምታበረታውን አቅም ጉልበት የምትሆነዋን የእግዚአብሔርን እጅ ከልቤ ፈለግኳት። ጸሎቴን ስጨርስ ከተንበረከኩበት ተነስቼ አልጋዬ ላይ ወጣሁ። እዛው ጋደም ባልኩበት ሸለብ አደረገኝ። የስልኬ ጥሪ ነበር ከእንቅልፌ የቀሰቀሰኝ። ሳየው አቤል ይላል። አይቼ ጸጥ አልኩኝ። አሁንም ደግሞ ደወለ። ጸጥ አልኩት። ደጋግሞ ሲደውል አንስቼ ሄሎ አልኩኝ። ነገር ግን የሰላምን ድምፅ ነበር የሰማሁት። ሄሎ ይሴ የሚል